ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕልት እንቆጳዝዮን ቅድስት ቤተ ክርስቲያን። እውነቱን ለመናገር እኔ ልብሱ ልብሳችን ነው፣ ጥላው ጥላችን ነው፣ የቤተክርስቲያን አገልግሎት መስጫችን። ከዛ አንጻር አልሆነ ቦታ ላይ ስናገኘው ደግሞ በጣም እናፍራለን። ነገ ለብሰ ነው አትንኩት፣ ምዕመናን ወደኛ አትቅረቡ አይደል? ምን የካህኑን ልብስ እንዳነኩት አወስደከም በሚባልበት ቦታ ወስዶ ደግሞ ሜዳ ላይ እኔ አንድ ምን ሰምቻለሁ መሰለውት እንደው ከዚሁ ጋር ስዕል አድኖ እኔ ስዕል አድኖዎችን አይተዋቸው ከሆነ እኮ አስፋልት ላይ ዝም ብሎ እንዲህ የሚያስቀምጧቸው በጣም እናያቸዋለን። ግን እንደው ምን አንድ በእኛ እምነት ውስጥ ያልሆነ ሰው የሆነ ሰው ይሰማቸዋል እና እንትን ሳንቲም ይሄ 1 ብር አለ አይደል? ሳንቲሙ የመጣው ሰውየው እየለመነ ሳንቲሙን ወርወር አድርጎ ስዕሉን ነው የመጣው። ከዛ ሰውየው ሰጠኝ ብሎ ካህኑ የዓለማኙ አካል እግዚአብሔር ይስጥልህ ምናምን ይላል። ለፍ ሲል ሰውየው ይሄን ስዕል በሳንቲም ነድየው መጥቼው መጣሁ። ከለፍ ሲል ሰውየው ሰማው ማለት ነው። አሁን ሰውየው እኮ የሰጠው መስሎታል። እኔ ስዕሉን መምታት ነው የፈለጉት። አሁን እስከዚህ ድረስ ነው እንግዲህ በቃ በጣም ስዕላትን አልባሳትን እንትን እያልን ያሉ። ይሄ ሁለተኛው እንደው በጎም ነው። ይሄ በምዕመናን እንኳን ሲቆርቡና ሲጋቡ በራሱ አሁን ይሄን የካህኑን ካባ ማንም ምዕመን መልበስ አይችልም። በነገራችን እውነታው እሱ ለብቻው ነው መቀበል ያለበት። መቁረቢያና የሰርግ ለብቻ ነው እንጂ አሁን እያደረግነው ነው ሁላችንም። ተለምዶ መጣና ምዕመናን ደግሞ ሳይገባቸው ምናልባት ያንን ልብስ ቢከለከሉ ሌላው እያደረገው አንዱ የተወሰነ ሰው እንትን የሚል ከችግር አንጻር ሊሆን ይችላል። ግን ከችግር አንጻር ቢሆን በገጠር እንኳን ማለት ነው እኔ ከተማው ላይ አብዛኛው እየሰፋ የመጣው ገጠር የካህኑን ካባ ያለብሷቸው። በገጠር ያሉት ካህናት እንኳን ምንድነው የሚያደርጉት? ግምጃ አለቻቸው። ብቻ ግምጃዋን ባልና ሚስቱን ነው የሚያለብሷቸው። የሚዳሩት ደግሞ ጥቁር ካባ የሆነ የሙሽራ ካባ ተገዝቶላቸው ነው። በዛ ዲያቆን ካህን ሲያገባ ወይም የመርጌታውን ካባ ለብሶ ነው የሚቆርበው እንጂ እነዚህ ዲያቆን ከሆነ ገብቶ ሊቀድስ ይችላል ለብሶት። ምዕመናን ከሆኑ ግን ያ ካህኑ የሚለብሰውን የቀደሰበትን ደሙ የነጠበበትን ደሙ የነጠበበትን እኮ ማንኛውም ሴት እኮ ብድግ አድርጎ የሚያጥበው ልብስ አይደለም። በነገራችን ላይ ማጠብ ያለበት እኮ ዲያቆኑ ነው። ማጠቢያ ተዘጋጅቶለት ቦታ ተዘጋጅቶለት ከነሱ ከዛ የሚወጣው በራሱ ከኢየሱስ ክርስቶስ ልብስ የወጣው ምንድን ነው? ወዝ ምንድን ነው ይሆናል? ሜሮን ሆናል ምንድነው? ዛሬ የዛ ሜሮን ሆኖን ነው እኛ በዛ የምንገለገለው እና ያ ወዝ ደግሞ ለብዙዎች የህመማቸው መደኛ ሆኗል። አሁን እኮ የክርስቶስ ደም ነው አይደል ሲታጠብ ያለበት። ካህናቱ በእርግጥ ያው እንዳይነት ነው እንትን የሚለው ግን በዛው ዙሪያ አገልግሎት የተሰጠበት እና ያንን ያዘጋጀንበት ስለሆነ ሲታጠብ በክብር ነው እና ይሄም ቢታሰብበትና የቆራቢያን ለብቻ ቢደረግ እላለሁ። የቆራቢያን በቃ የቆራቢያን ልብስ ነው። ደግሞ ምዕመናን ደግሞ በቁርባን ሲያገቡ ደግሞ የሙሽሮቹ ልብስ ነው። እሱ ተደርጎ በቃ የካህናቱ ግን የካህኑ ልብሰ ተክህኖ ነው። ልብሰ መራዊ አይደለም። ልብሰ መራዊ አይደለም። ልብሰ ምዕመንም አይደለም። ልብሰ ክህነት አለ። ልብሰ ተክህኖ ነው። ልብሰ ካህኑ ልብሰ ተክህኖ የካህኑና የክህነቱ ልብስ ነው እንጂ የሙሽራውና የሙሽሪቱ ወይም የቆራቢያኑ የምዕመናኑ አይደለም። እንደውም እኔ ምዕመናን ያን ያህል እንደው ስለተለመደ ደስ እንዲላቸው ክብራቸው እንዲገለጥ ነው እንጂ ነጠላቸው ልብሰው መቁረብ ይችላሉ። ምንም የተለየ ነገር የለም እና እንደው ደስ እንዲላቸው ሌላውም እያየ እንዲሳብ በቃ ክብሩን ማክበሯን ቤተክርስቲያን መንከባከቧን ለማሳየት ስለሆነ ይሄ ታስቦበት ሌላ ልብስ ቢዘጋጅ ለማለት ነው። በዚሁ እስኪ ጸሎቱን እዚህ ላይ አሁንም በደንብ ሁኔታዎቹን ማየት ስለሚገባ ነው እንዳሉት ቅድም። አሁን ቅዱስ ሲኖዶስ ባለፈው እንዲህ አይነት ሁኔታዎች ላይ መግለጫ ወጥቷል። ህግም ወደ ታች እንደሚወርድ ነው ሲነገር የነበረው። በእኛ ቤተክርስቲያን ግን ህግ ሁልጊዜ ነው የሚወጣው። መሬት ወርዶ ታች ድረስ ህይወት ዘርቶ ይህን ስርዓት የሚያስከብር እስካልሆነ ድረስ ህግ ማውጣቱ ብለናል ከማለት ያለፈ አይሆንም። ስለዚህ አሁን ምዕመናን ይህን መርሃ ግብር የሚከታተሉ የሚመለከታቸው አካላት ካህናት ሁላችንም ይህንን ማስከበር አለብን። ባገኘነው አጋጣሚ በቃ ይህ ቤተክርስቲያን መልክ ነው፣ ያ ገጽታዋን ነው እያወጣን እያሳደግን ያለነው። ስለዚህ ይህንን እንደው በተግባር ሁላችን ብናስከብረው ምዕመናንም በሚያዩ ጊዜ
ዝም ባይሉ በቃ ዝም ባይሉ ስል ግን በሚገባው ማድረግ ያለባቸው የሚችሉት ማለት ሰበካ ጉባኤነት ያሉ ምዕመናን ይኖራሉ። በልዩ ልዩ መልክ በቃ እያንዳንዱ አጥቢያ ራሱ ካስተካከለ ከዛ እንደገና ደግሞ አጥቢያ የሌላቸው ደግሞ ዝም ብሎ በዝሮት ያሉትን ደግሞ ለሱ ደግሞ ሌላ መንገድ መፍጠር ይቻላል። አሁን እኮ አጥቢያዎችን ጭብራቸውን እያደረጉ አጥቢያዎችን ጭብር ሙያ ምጽዋት ሲይዘው ልብሰ ተክህኖ አልብሰው ለምን ይላል። ስለዚህ ይሄ ሊታሰብበት የሚገባ ጉዳይ ነው ለማለት ነው። ምናልባት እንደው ጸሎቱንም እስካሁን እኔ ከምለው አክሊላቱንም የተወሰነ ቢያዩት ነው የምለው። በጣም ጥሩ። እንግዲህ ጸሎቱን በዚህ ከእሱ መጽሐፉም እንደሚገልጠው እነዚህ አልባሳት የከበሩ እንዲሆኑ እነዚህ አልባሳት የአሮን ልብስ ሆነው ለእሱ አገልግሎት መስጫ እንዲሆኑ ቅዳሴው አጠቃላይ ገልጦ ወይኩን ሁሉ አልባሳት ንጹሐት እያለ እነዚህ አልባሳት ንጹሐን ይሆኑ። በቃ የለበሳቸውም ንጹሕ ካህን ነው። ልብሶች ደግሞ በእኔ ላይ ሲያርፉ ንጹሐን ይሆኑ። ጌታዬ ሆይ የአሮን ልብስ የባረክ እኔንም ባርክልኝ፣ ለአገልግሎት የበቁ አልባሳት አድርግልኝ እያለ እየጸለየባቸው ጸልዮ ከጸለይ በኋላ ይለብሳቸዋል። በቃ በጥቅሉ እንደው ከሰዓቱም አንጻር ጸሎትን በዚህ መልኩ ያው እዛው ላይ ገብቶ ማየትም ስለሚቻል መጽሐፉ ላይ ማየት ነው። ከሰዓታችንም አንጻር ጸሎትን በዛ ልክ ሂደው ምዕመናን ጸሎት ላይ ለአልባሳት የሚል ስላለ በአልባሳቱ ላይ የሚጸልየው ጸሎት እንግዲህ ቅድም ማይፈዳት ላይ እንደገለጥ ነው። እያንዳንዱ ልብሱ ላይም ስለ ልብሱ ማንነት እያብራራ ነው። እንግዲህ የአሮንን ልብስ የባረክ ለሙሴ ለአሮን ልብስ እንዲሰራ ያዘዝክ አምላክ ሆይ በአንተ ትእዛዝ ነው ይሄ ልብስ የተዘጋጀው፣ በአንተ ትእዛዝ ነው እየለበስኩ ያለው ደግሞ እንደ አሮን ወደ ቤተ መቅደስ ገብቼ ላገለግል ነው። ስለዚህ የአሮንን ዕጣን ዘካርያስን ዕጣኑ አሮንን አይደለም የዘካርያስን የአሮንን ዕጣን የተቀበልክላቸው ዕጣን ሲያቀርቡ ለብሰው ነው፣ እኔም ዕጣን ላቀርብ ነው ለብሼ እየቀረብኩ ነውና መልበሴን እንግዲህ ሙሉ አድርግልኝ እያለ እየጸለየ ነው። ካህኑ ልብሶችን አስፋርቆ የሚለብሰው ይሄ ነው። እንግዲህ አክሊላት ደግሞ ከልብሱ የማይለዩ ናቸው። እንግዲህ ምናልባት ቅድም እንዳልኩት ከችግር አንጻር ያለው ያው ከችግር አንጻር ነው። አክሊላት የሌላቸው አድባራት ሊኖሩ ይችላሉ። ገጠር አሉ እንደው ምንም የሌላቸው ልብስ ብቻ ያላቸው አክሊል ያልተሟላላቸው እነሱን እንግዲህ እንዲሟላ ማድረግ ነው። በከተማው ከመጠን በላይ ዝም ብሎ ማስቀመጫ ጠፍቶ እንትን እየተባለ ገጠሩ ደግሞ ጭራሽ የሚለብሰው አጥቶ የሚያየው አጥቶ ልመና ላይ ነውና ይሄ በደንብ አድርጎ ማየት ያስፈልጋል። እና እኒህ አክሊላት ደግሞ ቀዳሹ በሙሉ አክሊል ደፍቶ ካባ ለብሶ መስቀል ይዞ ከፍ ባለ አደባባይ ሆኖ ነው አዋጅ የሚነገረው። እንግዲህ ካህናት እኒህን አሟልተው ነው አዋጅ የሚነግሩት። አዋጅ አይደለም ሲቀድሱ አዋጅ፣ ዲያቆን አዋጅ እየነገረ ካህኑ አዋጅ እየነገረ ስለ ክርስቶስ ስለ ዓለምን እየሰበከ ነው። እና አክሊልም ይደረጋል። አክሊልም መጽሐፍ ቅዱሳዊ ነው። እኔ መጽሐፍ ቅዱስ ላይ ልናገረው ነው። አሮን ልብስ አልብሰ አክሊል በራሱ አድርግለት ዘጸአት ምዕራፍ 29 ላይ ቁጥር 6 ላይ እግዚአብሔር ለሙሴ ያዘዘው ነው። አሮንን ቅድም ብለናል፣ ቀሚስ አልብሰው ተብሏል፣ ካባ አልብሰው ተብሏል። እዛ ደግሞ ኤፉድ ደርብለት ተብሏል። ከዛ በኋላ ደግሞ ምን አለ? ለራሱ አክሊል አድርግለት። በጣም ነው የሚገርመው። ይሄ አክሊል አድርግ ስለተባለ በአሮን እንደ አሮን ያው ዞሮ ዞሮ ቤተ መቅደስ ለማገልገል አክሊል ያደርጋሉ። በሌላው መልኩ ካህናተ ሰማይ አክሊል አላቸው። የሰማይ አክሊላቱ ያወርዱ በመንበሩ ዘይሰግዱ ይላል። በክርስቶስ ፊት ሲሰግዱ 24ቱ ካህናተ ሰማይ አክሊላቸውን ከራሳቸው ላይ ያወርዳሉ ይላል። ለምን? አክሊል ደፍተዋል። በቃ ካህኑ ልክ የካህናተ ሰማይ ካህናተ ሰማይ ናቸው። እነሱ አይደለም አምሳዮቻችን ካህናተ ሰማይ አይደለም ካህናተ ሰማይ ሲሆኑ አክሊል ያደርጋሉ። እና በዛ ነው እንግዲህ በሌላ መልኩ ምሳሌ ያላቸው ባጭሩ ምሳሌያቸው አንደኛ በመጀመሪያ የክርስቶስን አክሊለ ሦክ ማሰቢያ ናቸው። ደግሞ ክርስቶስን አክሊል ደፋንልህ አይደል ያሉት? አክሊል ደፋንልህ ቅድም እንዳልኩት በአራቱ ካህናተ ሰማይ አምሳል እንሰግድልሃለን፣ አክሊል ደፍተን በአክሊል ያገለግሉን ካህናተ ሰማይ መስለን እናገለግላለን ብለን አክሊል ደፍተን እናገለግለዋለን። በሌላ መልኩ ግን እነሱ እየዘበቱ እነሱ የቀለሉ የእሾህ አክሊል እንዳደረጉልህ ያን አስባለሁ። ለእኔ ስትል እሾህ ከራስ ላይ የተደፋብህ አምላክ አክሊለ ዘሦክ አስተቀጸሉ ነው የሚለው። በቃ የእሾህ አክሊል ደፉለት፣ በራሱ እየዘበቱበት ራሱን እየደበደቡ በዛ ላይ እሾህ አክሊል ነው። አክሊል ነው ስሙ፣ ግን ምንድን ነው? እሾህ አክሊልና እሾህ ሊገናኝ ይችላል። ምን ያህል ግፍ እንደሆነ ይተራራቃል። ምን ያህል ግፍ እንደሆነ ስሙን አክሊል አሉት፣ ዘውድ አሉት፣ አነገስን ብለው ንጉሥ ወይ ዘውድ ደፋንልህ እያሉ አደረጉበት። ግን ደግሞ የደፉለት ዘውድ ምንድን ነው? እሾህ በቃ የሚወጋ አክሊል ማለት ነው የተደፋለት። እና ይህን የምናስብበት የሚያስለቅስ ነው። እንደ በቃ ሰው አክሊል ለጌጥ አይደለም። በቃ አንዳንዴ እንዲህ የምናሽሞነሙነው ነገር ምናምን አይደለም እሱ በቃ ራሳችን ላይ ደፍተን በጣም መከራውን የምናስብበት አክሊለ ሦክን እያሰብን እየቀደስን አክሊለ ሦክን የምናስብበት ራሳችን ላይ አክሊለ ሦክ አለ ማለት ነው።
ክርስቶስ የተደፋው እሾህ እኔ ራስ ላይ ያለ በቃ ብሎ ያ ጊዜ ስሜቱ መሰማት አለበት። ስንቀድስ አክሊል አድርገን ስንቀድስ ስሜቱን መውሰድ ያለብን እና ያን የምናስበበት ነው። ሌላኛው ምሳሌው እንግዲህ ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ አይደል ቅዱስ ጳውሎስ። ከዚህ በኋላ ምን የድል አክሊል ተቀዳጅቶልኛል አይደል ተዘጋጅቶልኛል አይደል ለእኔ ብቻ አይደለም ለሌሎች ብሏል። ለምንቀጥለው በዛ በጳውሎስ መንገድ ለሄደ ሁሉ ክርስቶስን በታማኝነት ላገለገለ ሁሉ የድል አክሊል እንዳለው የምናይበት ነው። በታማኝነት ላገለገለ በመንግስተ ሰማያት አክሊል ክርስቶስ እንደ የተለያዩ ገድላትን ድርሳናትን ስናይቁ እስከ 7 አክሊል ወረደላቸው አይደል ምንም ለነ ቅዱስ ጊዮርጊስ 7 አክሊላት አይደል ምንም 7 አክሊላት የወርቅ አክሊል የምን አክሊል ያለው መጽሐፋችን ይነግረናል። ያ አሁን እንዲህ በእጅ የሚዳሰስ እንትን አክሊል እኛ ላይ ግን ምንድን ክብራቸው ምን ያህል እንደሆነ በአክሊል ነው የተረዳነው። አክሊል ወረደላቸው ማለት ነው። እንደውም አንድ ታሪክ አለ አይደል 49 ሐራ ሰማይ የምንላቸው አክሊል ሲወርድ ሌሎች በሰማዕትነት ሲሞቱ አንደኛው ፈርቶ ሲወጣ አክሊሉ በላይ ላይ ተንጠልጥሎ ቀረ። ያላመኑ መጡ ወደው ተሻምቶ ከሰማዕትነት ተቀብሎ ያችን አክሊል ተቀበለ እንላለን። እና የክብር ዘውድ ነው ማለት ነው። እና በበጎነት ላገለገለ ዲያቆን ክብር አለኝ ማለት ነው። በሌላ መልኩ እሾህ አለ የክርስቶስ ይሄን እሾህ ታግሼ ይሄን እሾህ የሚዋጋውን እሾህ አናትን የሚያናውጠውን እሾህ ከታገስኩ ደግሞ በዚህ እሾህ አንጻር ደግሞ የክብር አክሊል እቀዳጃለሁ። መቼ በመንግስተ ሰማያት ያን ነው ዲያቆኑም ካህኑም ሊያስብ የሚገባው ልናስብ የሚገባው እና እነሱን የምናስብባቸው ናቸው። እነዚህ አልባሳት በጥቅሉ እንደው እንግዲህ ለዛሬ እነዚህ ናቸው አልባሳት፣ አክሊላት፣ መውጣት ያልናቸው የዘረዘርናቸው ንዋያተ ቅድሳት እነዚህ ናቸው። እነዚህን አክብሮ መያዝ ይገባል። እንደው አክሊልን ካነሳን አይቀር አሁን ደግሞ አሁንም ቅድም ያልነው አለ አክሊላት የሚለበስበት ሁኔታ ሰንበት ተማሪዎች እያደረጉት ያለው በእርግጥ አሁን ተወስኗል። አብዛኛዎቹ ሰንበት ተማሪዎች እያስተካከሉ ነው። በእውነት ይሄን ይደነቅ ይገባል። መስማት አባቶችን መስማት ታው አይሆንም ሲባል መምህራን ሲገልጡ ለእናንተ ሌላ ነገር ምን አነሳችሁ? አክሊሉ ጋር ምን አሻላችሁ? አክሊሉን ከፈለገ እኮ አልተከለከለም። መማር መደቆን ማለት መደቆን ህይወቱን ጠብቆ ዲያቆን ሆኖ መልበስ ነው። ስለዚህ ተው ሲባል ደግሞ አሁን በጣም በየአድባራቱ ደስ በሚል ሁኔታ እየተው ነው። ጥሩ ነው። ይሄን እናበረታታለን። ሌሎችም የጎደሉ ነገሮች ካሉ እነዚህም የአባቶችን ድምፅ እየሰሙ እንትን አባቶችን ደግሞ ልክ እንደው ከተደረገ በኋላ እንደው አብዛኞቹ አሁን የሚያነሱት ታዲያ መጀመሪያ ሳንለምደው ለምን ዝም አሉ? ሳንለምደው መናገር ነበረባቸው። አሁን ሰውነታችን ለምዶት ያለሱ ባዶችን ስሜት እስኪሰማን ድረስ ወጥተን ለማገልገል ባህሉ የሆነ ነው የሚሰማን። ለምን ፊት ስንጀምረው ዝም ስለተባለ እውነት መስሎን አጠነከር ነው። በትንሽ እኮ ነው የተጀመረችው። ያስታውሱ ከሆነ እኮ አክሊሉ መጀመሪያ ስትጀመር ወደዚህ እንዲቻለችና ቀጭን ልትታሰር የነበረችው ስትል በቃ ያ ነገር እየመጣ እያደገ ምን ሆነ? የዲያቆኑ አክሊል ሆነ በቀጥታ የቄሱም አክሊል መጣ በቀጥታ። መጀመሪያ ነበር ያን ጊዜ ነው። ይሄ ያሰራችሁት ከመጽሐፍ ቅዱስ አንጻር ትንሽ እንኳን ብትሆን ምንድነው ምልክቷል? ምንድነው የታሰበው? ለሰንበት ትምህርት ቤት ይሄ እንዲሆን የደነገገው ማን ነው? የወሰነው ማን ነው ብሎ መጀመሪያ ልብሳቸውንም አክሊላቸውንም ወስኖ መስጠት ካደረጉት በኋላ እነሱን ተዋትተው ትግል ከመግጠም ከመንቀፍ እኔ እውነት ለመናገር ዝም ብሎ እነሱን መሰደብ አይቻልም። ለምን ትናንት ተው አልተባሉ? ተው ስላልተባሉ እውነት መሰላቸው። ያውም አደባባይ እኮ ደብቀው አልደበሱት። ታቦት እየዞረ መምህራን አስተማሪያን የደብረ አለቆች ባሉበት ነው የለመዱት እየታዩ የነበረው። ያን ጊዜ መቼ አስቆማቸው? ያን ጊዜ አስቁሞ እምቢ ብሎ ነበር እና አሁንም ጥሩ ነው። ዞሮ እንግዲህ ተለምዷል ተብሎ ዝም የሚባል ነገር የለም። እንግዲህ አባቶቻችንም በመልእክት በተለያየ መልኩ ሊቃውንቱም እያስተላለፉ ነው። እነሱም ወደ ተግባር እያመጡት ነው። ሌሎችም ራሳቸው ባለቤቱ ነው። አይ ከስርዓታችን ውጭ አንሆንም፣ ሌላም እያጠፋ ነው ያለን ካለ እስኪ ንገሩንና ምኑን እናስተካክል? አክሊሉ ብቻ ነው ወይስ ሌላው ልብስ ነው እየተባለ አሁን አክሊሉ በእርግጠኝነት ቶሎ ባይባል የዲያቆኑ ልብስም በዚህ ዘርፍ በዚህ ከረር ነው እንጂ ተቀይረው አለ። አሁን ልብሱም ይመስላል። እሱም በደንብ መታየት አለበት፣ መጠናት አለበት፣ የተለየ መሆን አለበት። የካህኑ ልብስና ይሄ ልብሰ ተክህኖና ደግሞ ልብሰ ዝማሬው መለየት አለ። የመዘምራንና የካህናት መለየት አለበት። ይሄ ነው አክሊልን በተመለከተ ይሄ ነው። ቅድም እንዳልነው አክሊል ዛሬ የሚለምነው አካልም አክሊልም አለው። ካባ አለው፣ አክሊል አለው፣ መስቀል አለው፣ ጥላ አለው፣ ጽና አለው። ደግሞ የገርሞታል እኔ ጽናን ካነሳው በአስፋልት ጽናን ባሱ ሲመጣ በጣም በሚያሳዝን ሁኔታ ከባሱ ፊት ለፊት አቁ እንደዚህ በጽናው ማለት ነው። በጣም ነው የሚያሳዝነው። ውስጥ እኔ አንድ ጊዜ ገጥሞኛል። ውስጥ ያሉት ምዕመናን በጣም ነው የተበሳጩት። በቃ አሁን እምነታችን ነው አይደል? ትክክል ቢሆን እንደግፈው ነበር። እንደማንም ሰው ልንነቅፈው አንገባም። ያለ ቦታው ሲገኝ ግን እንዲያርጉ ባሱ እንዲያቆም እንደዚህ በቃ በጣም ስንቱ እናነሳዋለን። ዞሮ ይስተካከል ነው የምንለው። ይሄ ነው ያለው እንግዲህ መምህር። እሺ እግዚአብሔር እንደው ቃልት ያሰማልን፣ እግዚአብሔር ይስጥልን። መቼም ያው ግዴታችን ስለሆነ አሁን የቤተክርስቲያን ጉዳይ የሥርዓተ ቤተክርስቲያን ደግሞ በጣም ወሳኝ ክፍል ነው። ቅድም ሲሉት እንደነበረው ስርዓት አለማወቅ ለብዙ ነው የሚያጋልጣል።
ስርዓት አለማወቅ እንደውም ቤተክርስቲያንን ወደፊት በጣም እንደው አትጠፋም። እግዚአብሔር ራሱ መሰረቷ ነው። ግን በጣም ፈተና ይደርሱባታል ተብሎ ከሚገመቱ ሁኔታዎች አንዱ ስርዓት አለማወቅ ትልቅ ፈተና እና እኔ ሁለት ነገር ላይ እንደው መርሃ ግብራችን ማጠቃለያ አንደኛው ቅድም ሶት ያነሱት ነው። ከምስጢራቱ ጋር እያሰላሰል እያገናኘን አልባሳቱን ስንለብስ አክሊሉን ስናደርግ ራሳችን ላይ ራስ ክርስቶስ ነው። ከዛ በኋላ በክርስቶስ ደግሞ መከራ ነው የሚያይዳል ነው። ስለዚህ አክሊል እሾህ አለው፣ ክብር ነው ግን እሾህ አለው። አሁን እኮ ክህነት ክብር ነው ግን እሾህ አለው፣ ፈተና ነው፣ መከራ ነው። ያው ወጀስ አሁን በየቦታው መከራ የሚደርስባቸው እኮ ካህናት ናቸው፣ ምዕመናን አሉ ግን ካህናት ናቸው። ቅድሚያ ካህናት ላይ ያው ቁጥራችንም ከምዕመናን አንፃር አናሳ ስለሆነ ይህን ያህል ምዕመናን አንድ ካህን ከተባለ እኮ ብዙ ካህን እንደሞተ ነው የምንቆጥረው። እና ካህናት የአክሊሉ ሰማዕትነት አብሮት አለ፣ ክርስቶሳዊ መከራ አብሮት አለ፣ መስቀል አብሮት አለ እና ደግሞ የመንግስተ ሰማይ ተስፋ ደግሞ አብሮት አለ። ልክ እስካሁን የታገሱትን ሽልማት ሆኗቸው ወደፊት የሚታገሱትን ደግሞ ተስፋ ሆኗቸው የሚያሳየን ምልክት ነው። ሁለተኛው ቅድም አሁን ከሰንበት ትምህርት ቤት ጋር መጀመሪያም ካነሳ ነው አንፃር እኔ እንደው እንደ መፍትሄ አንድ ነገር ቢደረግ ብያለሁ። ይሄ ስርዓተ ቤተክርስቲያን ይሄ ስርዓተ ቤተክርስቲያን በጠቅላላ እንደው ስናሰፋው እና ስርዓተ ቅዳሴው በተለይ ለሰንበት ትምህርት ቤት ወጣቶች፣ ለካህናት፣ ለዲያቆናት በከተማ በገጠር ላሉ በተቻለ መጠን ምለው አለምክንያት አይደለም። የመምህራን ተደራሽነት ይታወቃል። ሁኔታዎች በጣም የተጣበቡ ናቸው። ያንን ለማድረግ በጀት ይጠይቅ ይሆናል። ግን ፈቃደኝነቱ ካለ ደግሞ ተነሳሽነቱ ካለ ደግሞ እስኪ እናደርገው ማለት ካለ ደግሞ የሚቸግር አይደለም። ቤተክርስቲያን ብዙ አሁን ደግሞ ተደራሽ ለማድረግ ጊዜው ይፈቅዳል እና ስልጠናዎች፣ ኮርሶች እየተዘጋጁ በደንብ አለባበስን በተመለከተ የስርዓተ ቅዳሴውን አካሄድ በተመለከተ ንዋያተ ቅድሳትን በተመለከተ አልባሳትን፣ አክሊላትን ይህን በተመለከተ ለእያንዳንዱ ለካህናት የራሳቸውን እንዲያውቁትና እንዲጠብቁት እንዲያክብሩት፣ ለዲያቆናት እንደዛው፣ ለሰንበት ትምህርት ቤቶች ደግሞ አንደኛ የካህናቱን አክብረው የአባቶቻቸውን እንዲይዙ፣ ከዛ ደግሞ ለልብሰ ስብሐት አሁን የሚሉት እንደዛ ነው። ልብሰ ስብሐት ነው የሚባለው እንደዛ ነው። ስለዚህ የምስጋና ልብስ ማለት ነውና ያንን ደግሞ ከዚህኛው ጋር ከዚህ ከልብሰ ተክህኖ ጋር በማይገዳደር ሁኔታ ልብሰ ተክህኖ በማይሸፍን ሁኔታ ለራሱ ውበት ያለው ቤተክርስቲያንን የሚገልጥ አገልግሎታቸውን የሚገልጥ ወጣትነታቸውን የሚገልጥ ከህይወታቸው ጋር የሚገናኝ በቃ ትርጉም ያለው በጣም ብዙ እኮ ማለት ይቻላል ነገራችንና እሱን ተደርጎ ስልጠናዎች ቢሰጡ፣ ኮርሶች ቢሰጡ፣ ስርዓተ ትምህርት ውስጥ እንዲካተት። በእርግጥ ኮርስ አለ፣ ስልጠና ኮርስ ይሰጣል። አሁን ስርዓተ ቤተክርስቲያን አለ አንድ ኮርስ ነው። ግን በእንዲህ አይነት ሁኔታ አይደለም። እኔም ብዙ ጊዜ ሰጥቼው ስለማቅ በእንዲህ አይነት ሁኔታ አይደለም። እያንዳንዱን እንዲህ አይነት ጥቃቅን የምንላቸው አሁን እኛ በቃ ይሄ ምንም ትርጉም እንደሌለው ነው ብዙ ሰው የሚያስበው አገልጋዩ ጭምር በቃ ይሄ ቀላል ነገር ነው የሚለው። ግን ቀላል የሆነው ተግባር ሲሆን የሚያመጣው ፈተና ከባድ ነው። ስለዚህ እንዲህ አይነት ሁኔታ ቢዘጋጅ እንደው ችግራችንን በጥቂቱም ቢሆን ያቀለዋል ብዬ አስባለሁ። እና እንግዲህ ክቡራን ተመልካቾቻችን የሚጨምሩት አገኘ ይሄንን አሁን እስካሁን ያቀረበውን መርሃ ግብር በዚሁ እናጠናቀቃለን። ተመልካቾቻችን ግን እንደው ደግሞ ከዚህ በላይ ያላያችሁት አለ ይሄን ብትጨምሩበት እንደው ይሄኛውንም ብታዩልን የሚሉን ካለ ደግሞ እሱንም የምናይ ይሆናል። ጥያቄዎችን ካሉ እንደው የቻለውን ያህል አቅማችን የፈቀደውን ያህል ለማየት እንሞክራለን። እግዚአብሔር አምላካችን እስከዚህ ሰዓት ድረስ የጠበቀን ያቆየን መርሃ ግብራችንን እንድናከናውን ይረዳን። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው መርሃ ግብር እስክንገናኝ የዛሬውን በዚሁ አጠናቀናል። ይቆየን። ወስብሐት ለእግዚአብሔር።